በቸው መግቢያ ላይ ተናግሬያለሁ። አሚር አይደለሁም አልችልም። እንዴት አምራ እኔ እንደናንተው ነኝ እንዴት ላዝ ይችላልሁ? አንድ እንደና ያለ ሰው እናንተ እንደና ያላችሁን ሰዎች ያዛል አይችልም። በብኔ ውጤት ግን ተምሬያለሁ። ያላህን አስተላልፋለሁ። ሰው የሰው ልጅ ሊያዘው አይችልም። እዚህ ላይ ለራስህ የህግ ተገዥ ነን ማለት የሰው ተገዥ ነን ማለት እንዴት የሰው ተገዥ ትሆናለህ? አንተ አብዱላህ ነህ። ሰው የሰው ተገዥ መሆን የለበትም። ሰው የተከበረ ነው፣ የፈጣሪው ተገዥ መሆን አለበት። አሁን አላህ ታዘዛቸው አዳምጡ። ወልተኩም ሚንኩም ኡመቱን የድዑነ ኢለል ኸይር ወየእሙሩነ ቢልማዕሩፍ ወየነሃውነ ዐኒል ሙንከር ኡላኢከ ሁሙል ሙፍሊሑን። አዳምጡ። ከእናንተ ውስጥ መልምላችሁ ዓሊም ወደ ኸይር ዳዕዋ የሚያደርግ ዳዕዋ ማስተማር ማለት ነው። የሚያስተምር አንድ ዳዕዋ ብሎ ማለት ወይ በቻለው መሰረት ወደ ዲን አልኢስላም ግቡ ብሎ ማብራራት፣ ወዲን አልኢስላም የገቡትን ማስተማር ማለት ነው። ዳዕዋ ብሎ ማለት የድዑነ ኢለል ኸይር ኢለል ኸይር። ኸይሩ ማን ነው? አልቁርአኑል ከሪም። ከቁርአን አልከሪም ሌላ ያለ ሁሉ ሸር ነው። ኸይር አያችሁበት ቦታ ላይ ቁርአን ላይ ኸይር አለው ቦታ ላይ ሁሉ ተጻራኒው ሸር ነው። ከቁርአን ሌላ ያለው ትምህርት ሸር ነው። በተለይ ይሄንን ስራ ይሄንን አትስራ የሚለው ሞያ አትማሩ ማለት አይደለም። ሞያ መማር ኸይር ነው። ሞያ እንዴት እንደምትሸጥ፣ እንዴት እንደምትገዛ፣ እንዴት ቤትህን እንደምትሰራ፣ እንዴት መኪና እንደምትነዳ ሂደህ እንዳትጋጭ ሞያ ነው። ሸር ነው እንዳትል ሞያ ኸይር ተኸይሩ ነው። የማህበራዊ ኑሮን የሚያስተምራችሁ ሁሉ ነገር በዛ ዓለም ላይ ሶናዓተ ለቡስ ይላል። እዛ ለቁርአኑ ላይ ይመጣላችሁ ጨርቅ እንዴት አድርገህ እንደምትሰፋ፣ ልብስህን እንዴት አድርገህ ልብስ ሰፊነት ሞያ የድዑነ ኢለል ኸይር። ይሄ ሁላ ኸይር ውስጥ ይመጣል። ከዛ በኋላ ወያእሙሩነ ቢልማዕሩፍ ሁለተኛዋ አንተ ኸይር ስራ። እንደ ከብት አይደለህም። ሰርተህ የሰራህበትን ያመረትከውን ያተረፍከውን ኸይር ስራበት። ኸይር ስራበት ብሎ የምናዘው እኛ ወይ የአላህን ትእዛዝ የምናስተላልፈው ይሄንን ኸይር ማዕሩፍ የሚባለው አንተ እዚህ ሰው የምትረዳበት፣ እዚህ ሰው የምታግዝበት፣ እዚህ ሰው የምትንከባከበበት ይሄ ሁላ ማዕሩፍ ነው። ከዛ በኋላ የምትሰራው እዛኛው ዓለም ላይ እንድታገኘው ነው። ማዕሩፍ ብሎ ማለት ይሄ ነው። ያእሙሩነ ቢልማዕሩፍ የዚህን ዓለም ኑሮህንም የምታስተካክልበት የሚያዙ ሰዎች መቀመጥ አለባቸው። ይሄ ለዚህ ዓለም ይጠቅምሃል።
ይሄ ለሚመጣው ዓለም ይጠቅማል ብለው ማዕሩፍ ያለችውን ተረጎምኩላችሁ። ማዕሩፍ ምንድነው? እነዛ የሚያዙት ሰዎች ወይ የአላህን ትእዛዝ የሚያስተላልፉላችሁ ሰዎች ማዘዝ ያለባቸው የሚያዙት ለዚች ዓለም ኑሮ የሚጠቅምህንና ለሚመጣው ዓለም ኑሮ ይጠቅመሃል ብለው የሚያዙ ማለት ነው። ያእሙሩነ ቢልማዕሩፊ ሁለተኛው። ሶስተኛው ደግሞ አላህ ሱብሓነሁ ወተዓላ ይህንን ዓለም በኸይር እንደሞላው በሸር ሞልቶታል። ሱብሓነላህ የፈዓሉ